የሰራሁትን ጥብስ አልቀመስከው ሞገስዬ ሙቴ በ500 ብር የሚገዛ የጉንፋናን በግ የገዛው እንዳይመስል 1000 ብር ላጥ አድርጌ እኮ ነው በግ የገዛሁት ባባለቴላ የት እንደምሄድ ምን ውስጥ እንደምገባ አላውቅም ባባተከስ እሺ ያው ደልክ ነው የምትይ እንደሱ ነው የምትይ አይደለም እንጂ ተናገሪ ምን አለበት ሌላ ቦታ ሴት አስቀምጠሃል በእኛ አረባክ መለስ በላስናቅ አረባክ ስለፈጠረ ተረጋጋ ታዲያ እሷ በተገደለችበት ሰዓት አንቺ ወደ ሌላ ጉዳይ ለመሄድ እንዴት አስቻለሽ ጓደኛዬ የሚመጣው በጣም ለብርቱ ጉዳይ ነው በደንብ አድርጌ እንዳትጠራ ትግስቴን በጣም ያስጨረስከኝ ነው አቶ ሞገስ ምን አድርጌ ነው እሱ ደግሞ ትግስትሽን ማስጨረስሽ ከዚህ በላይ ምን ልታደርገኝ ፈለክ ሐሳብህ ሊሆን እንደማይችል ከነገርኩ በኋላ ጭራሽ ብሶብ እየተከታተልክ ለምን ታስቸግረኛለህ አንቺስ ምን አለበት ብትረጂኝና ጥያቄን ተቀብለሽ ከስቃይ ብትገላገኝ ማለት የተረዳኸኝ አልመሰለኝም ባለ ትዳር መሆኔን ባለቤቴን ደግሞ በጣም የማፈቅር ሴት እንደሆንኩ ስለዚህ ጥያቄህን ልቀበል እንደማልችል ደጋግሜ ነግሬሃለሁ አዎ ነግረሽኛል እና ግን አላመንክም ጥሩ እንሂድ የት ነው ምን ሄደው እንሂድና ባለቤቴን ላስተዋውቅ እንዴ አብደሻል እንዴ ማለት አላበድኩም እና ካላበድሽ እዛ ወስደሽ ምን ልታደርጊ ነው ልታደባደቢ አይ ማረጋገጥ ይፈልክ ስለመሰለኝ ነው አሁን የተግባባን ይመስለኛል ሐሳብህ ትዳሬን አፍረሰ የምሳሳለትን ቤተሰቤን መበተን ካልሆነ በስተቀር ፕሊስ ተወኝ አይ ካልክ ደግሞ ለፖሊስ አመለክታለሁ ምን አንድ ነገር ልጨምርልህ ባለ ትዳር ባልሆን እንኳን ይቅርታ አርግልኝና አንተን በፍጹም ለፍቅር የምመርጠው ወንድ አይደለህም ማለት ስላላወቅሽኝ ነው በደንብ ብታውቂኝ እርግጠኛ ነኝ ሐሳብሽን መቀየርሽ አይቀርም ጤና የለውም እንዴ ቆይ ምንድነው የምናደርገው ልጄ ጉዳዩ ቀላል ስለሆነ ተጣርቶ ትፈታለሽ ብሎኛል ፍሬዘር እንዴ እግዚአብሔር ያውቃል ወይኔ ልጄ እስቲ ልጅ ፍሬዘርን ሄጄ ላናግረው ወጥቶ ይሆን ምንድነው የምታናግረው ትፈታለች አለኝ እኮ ነው የምልህ ቢሆንስ ወዳጅ ዘመድ ለመቼ ነው ፈጠን አድርግለት ላለው እሱ ጧት ነው የወጣው የትም አታገኘው ይልቅ ጧት ጃምቦን ሂሳቡን ልሰጠው ሲሄድ ማታ እዳ እንዳለብህ መዝገቡ ላይ አይቻለሁ ምን ለምን አባ ለምን እዳው አላልቅ ብሎን እንዴት እየተሰቃየን እንደሆነ ታውቃለህ አይደል እኔ በዚህ በኩል ገፈግፋለሁ አንተ በዚህ በኩል እዳ ታበዛለህ ዳባ ምን እያደረክን ያለው ምን መሰለሽ አለሜ ዳባ ይሁንስ ነው ምረር ብሎኛል እንዴ ቆይ አላሳዝነህ
ምን አይነት ጥያቄ ነው? ልታከሚ ነው? ትምህርትሽን ትተሽ ይሄን ያህል ጊዜ ቤት የቀረሽበትን ምክንያት ሐኪም መምሮ እንዲያረጋግጥልኝ እፈልጋለሁ። ካርድ እንዴት ነው ያስቀመጥኩት አይተሽዋል? ታዩ አግኝቼዋለሁ። ትቀልጃለሽ እንዴ? ለምንድን ነው እስካሁን ያለበሽው? እኔ ሐኪም ቤት መሄድ አልፈልግም። አሞኝ አይደለም ትምህርት ቤት የቀረሁት። እንዴ ታዲያ ካላመመሽ ለምንድን ነው እስካሁን ከትምህርትሽ የቀረሽው? ምንም በቃ ዝም ብዬ ነው። ዝም ብለሽ? ከወንድምሽም ጋር ጣልታችኋል አይደል? አልተጣላን። እስከ ዛሬው ድካሜ የሴት ልጅ የሚያስብል ስህተት እንዳትፈጽሙ ነበር፣ ግን አልተሳካልኝ። እና ደግሞ ምን እያልሽ ነው? አሁን ከኔና ከሱ ጉዳይ ጋር ምን ያገናኝ? በደንብ አድርጎ ያገናኘዋል። ካላመላችሁ በሻከረ ስሜት ስትገለማመጡ እያየው አንቺም እሱም አልጣላንም እያላችሁ ከመዋሸት በላይ ምን የሴት ልጅ የሚያሰይ ነገር አለ? እኔና እሱ ምንም ማየትን ከሰላምታ መስማት አልፈልግም። ጤነኛ ከሆንሽ ወደ ትምህርትሽ፣ ከወንድምሽ ጋር ያለንም ችግር ዛሬውን ፈታችሁ ማየት ፈልጋለሁ። ስማኝ አስናገ ቆየኛ እንዴ ምን ፍለጋ ነው ተከትለሽኝ የመጣሽ? ባለፈው የጠየቅኩህን ብር ደበድበኝ ነው? እኔ ምን ሆን ብዬ ነው አንተን የምደበድብ? ባለፈው የጠየቅኩህን ብር እንድትሰጠኝ ነው። የለኝም። እናቴ እኮ በጠና ታማለች አስናገ። ያንን ሁሉ የቤተሰብ ብር ሰብስቤ አንጥቼ ሰጥቼ እናቴ በሞት አፋፍ ላይ ሆነ አሁን 5000 ብር የለኝም ብላ ትታምነኛለች። የለኝም አልኩሽ፣ የለኝም። ወንድም ጋር ወንድም ጋር ትላንት ስሜታዊ ሆኜ በተናገርኩት ነገር ተጸጽቻለሁ። ይቅርታ ልጠይቅህ ነው የመጣሁት። ንግግርሽ ሳይሆን ሀሳቤን ለመረዳት አለመሞከርሽ ነው ያበሳጨኝ። ምን ላድርግ ወንድም ጋር? ተዩ ሁለተኛ ራሴን አጥፋለሁ የሚል ቃል ከአንደበትሽ ሲወጣ እንዳልሰማ ፕሊዝ። ምን ላድርገው? ከዚህ በኋላ እኔ ጋር የሚቀመጥበት ምክንያት አይኖርም። ሁሉንም ያደረኩት ላንቺ ብዬ ነው። እድሜን ሙሉ ለፍቼ ለዚህ ያደረስኳት እቴ ያሰብኩላት ቦታ ላይ እንድትደርስ ብዬ
ይሁን እንጂ ሐሳብ የምወዳት እህቴን እንደሰጠኝ ግን አልፈልግም። እና ወንድም ጋሽ እናማ ከዚህ በኋላ ራስሽን ጠብቀሽ እንደፈለግሽ ሞት ትችያለሽ። መሊ ደህና ዋይ። ደህና ዋይ። ቡና ስጪኝ እንደወረደ ደብል አድርጊ። ምን ነው ዛሬ ደግሞ ሰላምታ የለም እንዴ? ሮዛ ቡና ስጪኝ። እሺ እስቲ እንዲህ ሰላም የነሳህን ነገር ልወቀው ንገረኝ እንጂ ባርቺ ከኔ የምትደብቀው ነገር አለ እንዴ? ማሚ ፍቅር ይዞኛል። ትምህርቴን መከታተል የምችል አልመሰለኝ። ያማል እንዴ? ማሚ አታቋርጪኛ። ወንድሟ ጓደኝነታችንን አልወደደም። በዚህም የተነሳ ሰሞኑን ክላስ መጣጣቅ ስልክም በደውልላት አታነሳው። ለአባባ ደግሞ ትምህርቴን እስከጨርስ ድረስ ምንም አይነት ነገር ውስጥ እንደማልገባ ቃል ገብቼኛል። አሁን ግን ሳስበው የምችል አልመሰለኝ። ምክንያቱም መዲና አጥቻት መኖር አልፈልግም። አዎ ይሄ ነው ማሜ ሰሞኑን ጭንቅላቴን ሰላም የነሳኝ ነገር። ይሄ ቅጣምባሩ የወጣ ንግግር ዝብርቅርቅ ያለ የእብደት ንግግር። እንደዚህ አይነቱን ብሩክ ነው ያላቀው። ማሚ አታቋርጠኝ። እኔም አባትህም ከኤሌመንተሪ ጀምሮ ስንመክር የነበረውን ነገር ጭራሽ አትሰማም ማለት ነው። ህይወትን ገና ሀ ብለህ መጀመርህ ነው። ህይወት ደግሞ ሁሉ ጊዜ ምቹ አይደለች። እኛ ሰዎች ግን እጹብ ድንቅ የተባለ አይምሮ ባለቤቶች ነን አይደለ? ስለዚህ ትንሽ ችግር በገጠመ ቁጥር ተስፋ ከመቁረጥ ይልቅ መፍትሄውን መፈለግ። ላንቺ ሁሉም ነገር መፍትሄ አለው። ሰው ሁሉ ግን እንዳንቺ አይደለም። ሁሉም ሰው ግን አይምሮ አለው አይደለም? አዎ። ይሄ ደግሞ በጣም ቀላል ነገር ነው። ዝም ብለህ ነው የምታካብደው። እንዴ በዛሬ ጊዜ በሰዎች ላይ ከዚህ የበለጠ ስንት አይነት ችግር አለ። አቃለሁ። ይሄም ላንተ በጣም ችግር ነው። ጥሩ እሺ፣ ቀላል ነው። ወንድሟንን ያናግረዋለሁ፣ አግባባዋለሁ፣ አሳምነዋለሁ። በቃ አባተም ጋር አይደርስም። ትምህርትንም አታቋርጥ። አይሆንም ማሚ፣ ወንድሟን ካናገርሽ ይብስበታል። እድላን እሱ ለኔ ተው። ይሄ ትምህርት ማቋረጥ ምናምን የምትለውን ነገር ካይምሮ አውጣ። ደግሞ እንደዚህ አይነት ልፍስፍስ ልጅ አላሳደግንም። ካልሽሽ ግን ምን ብለሽ ነው የምትናገረው? ማን ነው? ወንድሟ? አዎ የምለውማ ይውልኝ ነው ወንድም። የዛሬ ልጆችን ነገር ታውቀዋለህ። ጠዋት ፍቅር ይዟቸው በማግስቱ ሻወር ሲወስዱ ይለቃቸው። ማሚ አይዞ የምናገረው ነው ያውቃለው። ተረጋጋ። እምቢ ካለሽስ? አይልም። እንኳን እችን ስንት ነገር መፍታት የምንችል ሰዎች ነን ታውቃለህ። ኦኬ እና ይሄ ያሳብድም የምትወጂው ፍቅረኛሽ በፍቅር ያዘጋጀሽለት ማዕድ ትቶ ሴት እግር ስር ተደፍቶ ሲንሰቀሰቅ ማይቴ ሮዛ ጨርቅሽን አስጥሎ ያሳብድም። ሶሲዬ እስኪ ረጋ አልልም። እንዴት ነው እንደዚህ አይነት ነገር እያየሁ ረጋ የምለው? በፍጹም ረጋ አልልም። የተነጋገሩት እኮ ስለምን እንደሆነ ገና አላወቅሽ። መቼም እግሯ ስር ተደፍቶ እንደዛ እየተንሰቀሰቀ እያለቀሰ ስለ ስራ ጉዳይ ነው የሚያወራት ብለሽ ልታሳምኚኝ አትችይ። ቆሽሽዬ ግን በዚህ የተነሳ የምትጠይው ይመስልሻል? መጥላት ሮዛ፣ እኔ እኮ ነፍሴ ምን ጥቅስ ከምትድረስ እኮ ነው የማፈቅረው። እንኳን ልጠላውና ደፍሬ መናገር አለመቻሌ እኮ ነው የሚያከነክነኝ። ሂጂ ያን ያህልም አታካብጅለት።
ይሄ ሆዱ በድራፍት አረፋ የተነፋ ጉቶ ደግሞ ምን ሆነ ነፍስ ምን ጥቅ የሚያደርገው? ለእንደዚህ አይነት ጉቶ እንደዚህ ብክንክን ማለት አላናድድሽም? ለእንደዚህ ቆይ ግን ሶሲ ይሄንን ነገር ያደርጋል ብለሽ ትጠራጠራለሽ? ወይ መጠራጠር በዚህ በምናምንቴው በድግምቱ በምኑ ተብትቦ ይዞኝ እንዴት አድርጌ ነው የምጠረጥረው? ሮዛ ሌላው ይቅርና አሁን ከደቂቃ በፊት ያየሁትን ነገር እኮ እንዴ ማመን እኮ ልብ እንዴ አልቻልኩም እኮ ይሄ እሱማ አስሮብኛል። ምን ማለት ነው? እንዴ እኮ ነው የሚያደርገው። አያድርስ የሚሉት ጣጣ ከደረሰብሽ ሲያደርግ እያየሽው እንኳን አያደርገውም የሚል ምክንያት ፈጥራሽ ልብሽን ታጃጅያለሽ እንጂ እኮ ፈጽሞ ማመን አትችይ። ነው ምን ልታደርግ ያስበሻል? አላውቅም። ግን እሱ ቢያቅተኝ እሷን ማናገር አያቅተኝ። አንቺ እኮ ያምሻል። ደግሞ እሷን አድርጊ ልትያት ነው? ምላትን እኔ ነኝ የማውቀው። እውነት ደፍሮ እንዲች አይነት ነገር ሞክሯት ከሆነ እኔ ነኝ የማውቀው። አሁን ለመጣሽ ምን ያህል እንደተጎዳው ለማየት ፈልገሽ ከሆነ ደስ ይበልሽ። ከምታስቢው በላይ ተጎድቻለሁ። ምን እያልክ ነው ብሩኬ? እኔ ነኝ አንተን ጉዳት የምፈልገው? ወዳለው እኮ ብሩኬ። አትጂ ብሩክ። አዎ ትጂ ኖርማ ይሄን ያህል ጊዜ ጥለሽኝ አጥፊ ነበር። ስልክሽን ማጥተሽ አታሰሚኝ ነበር። ይኸውልህ ብሩኬ እንደሱ እኮ አይደለም ልንገርህ። በጣም ማለት ከዚህ በኋላ ስለኔ ደንታ ከሌለው ሰው ጋር አብሮ ማሳለፍ ይፈልጋል። ያን ዕለት በሆስፒታላችን ያልተለመደ አንድ ትልቅ ክስተት ተፈጥሮ ነበር። ምናልባትም ለግድያው መፈጠር ምክንያት የሆነው እሱ ሊሆን ይችላል። ምንድነው እሱ የተፈጠረ ያልተለመደ አዲስ ክስተት? ይኸውልህ ኢንስፔክተር፣ ተገቢ የሆነ ሙያዊ ምርመራ ሳይደረግ ይሄ ነው ማለት ተገቢ ላይሆን ይችላል። ነገር ግን አንዲት ህመምተኛ በተሰጣት የተሳሳተ መድኃኒት ምክንያት ህይወቷ አልፏል። ታዲያ ይሄ ከነርሷ ግድያ ጋር ምን ያያይዘዋል? በወቅቱ የታማሚዋ ባለቤት በስፍራው ነበር። እኛ እንዲያውም እሷን ለማትረፍ ስንሯሯጥና ሳይሳካልን ሲቀር ከዘበኛው ጋር ግብግብ ፈጥሮ ወደ ቀዶ ጥገና ክፍል ውስጥ ዘልቆ ገብቶ ነበር። እንደሚመስለኛን ጊዜ አሁን በቁጥጥር ስር ያለችው ነርስ የተገደለችው ባልደረባዋን አንቺ ነሽ የገደልሻት ስትላት የሰማት ይመስለኛል። የሕክምና ውስጠት የፈጸመችው ሟቿ ነርስ ነች ማለት ነው? ኖ እንደዛ ማለት አይደለም። ባልደረባዋ ግን እንደዛ ስትላት ነበር። ከዛ በኋላ የህመምተኛው ባለቤት በአካባቢው አልታየም። ግን ዶክተር ይህን ያልተለመደ ነገር እንዴት እርሶ ሊነግሩን ፈቃደኛ ሆኑ? ማለት አብዛኛው የእርሶ የስራ ባልደረባዎች ይህን ነገር ለመናገር ፈቃደኛ ሆኑ ብዬ ነው። ይኸውልህ ኢንስፔክተር፣ የህክምና ስህተት ሲፈጠር ችግሩ በደንብ ተጣርቶ ችግሩን የፈጠሩ ሙያተኞች ተጠያቂ ሊሆኑ ይገባል የሚል እምነት አለኝ። ይሄ ደግሞ የኔ ብቻ ሳይሆን የአብዛኞቹ ሙያተኞችና የምሰራበት ሆስፒታል እምነት ነው። በጣም አመሰግናለሁ። ጥያቄን ጨርሻለሁ።
ይቅርታ የነርሷን ስም ሊነግሩኝ ፈቃደኛ ነዎት? አዎ ልዕልና ትባላለች። አብዛኞቻችን ሊሊ ብለን ነው የምንጠራት። አመሰግናለሁ ዶክተር። ኢንስፔክተር ሁለተኛው አስክሬን ተገቢው ምርመራ ስለሚያስፈልገው መኪና ይዘጋጅ። ኦኬ አዘጋጅ። አመሰግናለሁ። ቆይ ለምን ባሽና አይቼ መጨከን እንደማልችል እያወቅሽ ለምን በለቅሶ ታስረኛለሽ? እንተስ እንደዚህ ሆኜ እየጨክነ ጥላይ ልትሄድ ነው? እሺ አሁን እንዴት ፍቀጅልኝ? ብሩኬ ስልክ የሚያጠፋሁት እኔም የጠፋሁት እኮ ግራ ግብት ብሎኝ ነው። ምንድን ነው ግራ የሚገባሽ? ተምራት ነገር ነው። በአባቴ ቦታ ቤተሰብ የሚያስተዳድረው እሱ እንደሆነ ታውቃለህ። ታዲያ ከእሱ ቃል ወጥቼ እኮ እናቴን እንዳላስከፋ ብዬ ነው። እና ከአሁን በኋላ አታገኘኝም ማለት ነው? እና ከዚህ በኋላ ከኔና አንተ መሀል ማንም አይቀርም። ታምራትም አብረን እንድንሆን ፈቅዶ ታምራት አብረን እንድንሆን ፈቀደ? እውነትሽ ነው መዴ? ሶስና እባላለሁ። ማለት የሞገስ ፍቅረኛ ነኝ። ግን በጤና ነው? ምን ይሆንኩት? እንዲህ የጠላት ወረዳ ይመስል እህሉን የምትወርድበት? እግዚአብሔር ይመስገን በጤና ነው። እኔ ትላንት በእጅ ላይ ምንም ባልነበረ በዛ ቀውጢ ወቅት ችግርህን አይቶ ለማለፍ የሚበረታ ልብ አጥቼ የረዳሁን ሰውዬ ተው ለገንዘቤ ምንም ቅንጣት ሳላስብ ያለኝን ሰጥቼ እዚያ ያደረስኩ ሰውዬ ዛሬ በተራዬ እኔ ተቸግሬ አንተ ፊት ስቆም ትከፈትረኛለህ ብዬ አስቤ አላውቅም። እና አሁን ከበድ ያለ ነገር ልነግርህ ነው። ከበድ ያለ ነገር ንገረኝ።